ይቀጠቅጣት ነበር፣ ብዙ ነገር ያደርጋት ነበር። ይሄ በዚህ ላይ ነፍሰ ጡር ናት እህታችን። ነፍሰ ጡር ነገር እናገራለሁ። ከሰዓታቶች በፊት ይቺ ልጅ ስደንስ ፖስታለች። ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው፣ አንዷለምን ነው። ለምን በሉ፣ በምን ምክንያት ይቺ ሴት ራሷን ልታጠፋ ቻለች? በምን? ወይ ራሷ አጥፍቷታል ወይ ደግሞ እሱ ምክንያት ሆኗል። ስለዚህ ሊጠየቅ የሚገባው ሰው እሱና እሱ ብቻ ነው፣ ሌላ ሰው የለም። ስለዚህ ይህን የምትከራከሩ ወይም ደግሞ ይህን ነገር አይደለም የምትሉ ሰዎች እጅግ አድርጌ ያዝናለሁ። ለምን ብትሉ ሰምቻለሁ። ይደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያደርጋት ነበር። ይሄ በዚህ ላይ ነፍሰ ጡር ናት እህታችን፣ ነፍሰ ጡር ናት። ስለዚህ ብዙ ነገር ልታስብ ትችላለች። ኢቭን ራሷን ብታጠፋ የማጥፋቷ ተጠያቂነት አቢዩዝ ያደረጋት አቢዩዝ እያደረገ ከእሱ ጋር የኖረችው ሰው ይሄ ሰው ነው። እኔ ለሴቶች አንድ ነገር አለኝ። እባካችሁ አንዴ እጁን ያነሳባችሁ ወንድ ሁልጊዜም ህይወታችሁን ሳያጎል አካላችሁን ሳያጎል አይፋታችሁ። ስለዚህ እጅግ አዝኛለሁ። ይቺን የመሰለች ወርቅ ልጅ አቢዩዝ ተደርጋ በአቢዩዚቭ ሪሌሽንሽፕ ላይ ቆይታ በለጋ እድሜዋ መቀጠፏ እጅግ ያማል። ከፍርድ ማንም ፋን ቢኖሩ ማንም ቢያደንቅ ከፍርድ አታመልጥም። አንዳንድ ወንዶች እጅግ አረመኔ፣ ባለጌ፣ መረን ሚስቶቻቸው የምትደበድቡ የምትቀጠቅጡ አለ። እጅግ አዝኛለሁ። ዮኒ ማኛ ብቻ ሳይሆን ጥቂት የማይባሉ ሰዎች ሞቷን ከድምፃዊ አንዷለም ጎሳ ጋር እያገናኙት ይገኛሉ። እናም ፍትህ እንዲሰጣት እንፈልጋለን። ከዚህ በፊትም አካላዊ ጉዳትም ስነ ልቦናዊ ጉዳትም ያደርስባት ነበር ሲሉ ሰምተናል። ነገር ግን እንግዲህ እኛ የምናውቀው ነገር የለም። ፖሊስ አጣርቶ እውነተኛ መረጃው እንደሚያደርሰን አምናለሁ። ቀነኒ ገና የ26 ዓመት ወጣት ነች። ከአንዷለም ጋር ለ2 ዓመት ያህል በፍቅር ከኖሩ በኋላ በቅርቡ በጋብቻ የመተሳሰር እቅድ ነበራቸው። ስራ ላይ እንደሚደጋገፉ ነው እንግዲህ ያገኙት መረጃ ከጓደኞቹ የሰማነው መረጃ የሚያመለክተው። ከሩቅ ያሉ ሰዎች ግን ምናልባት እንዲህ አይነት ሁኔታዎች ሊከሰቱ ይችላሉ፣ ሞቷ ላይ እጁ ሊኖርበት ይችላል እያሉ ነው። ወደፊት የምናውቀው ይሆናል። ቀነኒ በምዕራብ ሐረርጌ በመቻሬ ከተማ ነው ተወልዳ ያደገችው። በአርባ ምንጭ ዩኒቨርሲቲ ደግሞ የመጀመሪያ ዲግሪዋን ይዛለች። በሶሻል ሚዲያ በርካታ ሰዎች የሚከተሏት ሞዴል ነች። እንዲሁም ደግሞ የሙዚቃ ቪዲዮዎችንም ሰርታለች። የአንዷለም ጎሳ ስራዎችን በማስተዋወቅ ግንባር ቀደሟ ሴት እሷ ናት። ብዙ የማስታወቂያ ስራዎችን ሰርታለች። ከቤተሰቦቿ ጋር በተለይ ደግሞ ከአባቷ ጋር ጥብቅ የሆነ ቁርኝት እንዳላት በምትፖስታቸው የሶሻል ሚዲያ ፖስቶቿ ማየት ችለናል። እናም ቤተሰቦቿ ከባድ ሀዘን ውስጥ እንደሚገቡ ግልጽ ነው። በጣም ታሳዝናለች። ገና የ26 ዓመት ወጣት ነች። ከተመረቀችም ገና 2 ዓመቷ ነበረ ከአርባ ምንጭ ዩኒቨርሲቲ። ከዚህ ቀደምም አብርሃም ሻላዬ ዶክተር ቤዛ የምትባል ፍቅረኛው በዚሁ መልኩ ከሱ መኖሪያ ቤት ራሷን ከፎቅ ላይ ወርውራ በመግደሏ ተጠርጥሮ ለወራት ታስሮ ከዛ በኋላም እሱ ግድያውን እንዳልፈጸምባት ተጣርቶ ነፃነት ተብሎ ተለቋል። ምናልባትም የአንዷለም ጎሳም ጉዳይ እንዲሁ ሊሆን ይችላል። እሱ እጁ ላይኖርበት ይችላል። ምናልባት በጊዜያዊ ስሜት ተነሳስታ ይህንን ውሳኔ ራሷ ላይ ወስና ሊሆን ይችላል። ከሱ ጋር በማይገናኝም በሌላ በቤተሰብ ኬዝም ሊሆን ይችላል፣ ወይም በሌላ በፐርሰናል ኬዝ ማለት ነው። እና በነገራችን ላይ እርጉዝ ነች የሚል መረጃም እየወጣ ይገኛል። ይሄ ደግሞ የበለጠ አሰቃቂ ያደርገዋል ሞቷል። የቀብር ስነስርዓቷ በነገው ዕለት የሚካሄድ ይሆናል። ፖሊስም ምርመራውን ከፍቶ የሞቷን ምክንያት እንደሚገልጽልን ተስፋ አድርገን ሰው ጥሏት ትላንትና አብሮ ናቸው። ትላንትና ጸጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ ዛሬ። በቃ የሆነ ውሸት ሁላ ነው፣ የሆነ ህልም ላይ ሁላ ያለው ነው የመሰለኝ። ገብርኤልን በፍጹም ራሷን ታጠፋ፣ በፍጹም እናቷን በጣም ነው የምትወዳት። እውነት ነው ወላሂ። ከሱ ጋር ዞሩ ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች። እዚህ ይላችኋል። በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ። የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጭሆ ምናምን ነበር። አስታውሳችሁ? እሱና የሱ ጓደኛ በሷ ምክንያት ላይክ እንደዛ አይነት ነገር ነበር ከጫላ ጋር። ቀነኒ ራሷን እንደማታጠፋ ነው ማለት። አታጠፋም። ፋሚሊ ገብቷቸዋል። አንዳንዴ የውላችሁ ምን አለ መሰላችሁ፣ ይሄ
ወይ በኢኮኖሚ ይሄ ልጅ እኮ ምንም አድርጎላት አይደለም አብረው ያለችው። እኔ አይገርማችሁም? ግን እግዚአብሔርን በዚህ ሳምንት ውስጥ ራሱ ሁሌ ግን ደስተኛ ነሽ፣ አይከብድም አለም ደስተኛ መሆን ስል እግዚአብሔርን ከያሽ እኮ ደስተኛ ነሽ። ሁሌም የጎደለው ነገር አያሳስብሽ ምናምን እንደዚህ አይነት ጽሁፍ ነው። እኔ ጽሁፉን ሁላ ለጥፍላችኋለሁ ከፈለጋችሁ የምትጽፍልኝ ማለት ነው። እና በእውነት ሺ ሶ ስማርት ራሷን ታጠፋለች ብዬ በፍጹም እኔ ምን እመኝላት ነበረ መሰላችሁ? ባገባት የሆነ በሰርግ ምናምን እንደዛ ነበረ የምጠብቀው ጋይስ። ስለዚህ አሁን በዛኛው ጉዳይ ምክንያት አንዱ ስቲል ቂም ይዞ አንድ ነገር አድርጎ ቢሆንስ? ኢንቨስቲጌሽን ኢዝ ቬሪ ደግሞ ፑሽ ማድረግ አለብን። ታርጌትም ከሆነም በደንብ እናወጣለን፣ እኛ እናወጣለን። ታርጌትም ልጃችንን ታርጌት ለማድረግም ታስቦም ከሆነ አሁን ብቅ ስላለ አንድ አለች ደግሞ የተባለ አይን የሆነች አርቲስት ነው የኦሮሞ፣ እሱንም ታርጌት ለማድረግ ታስቦም ከሆነ እናወጣለን። አንተኛ ትልኛ ኦረ በስመ አብ እናንተ ሰው ልብ ውስጥ የሚቀመጡ ሰዎችን አየር ላይ የሚደፏቸው ግን ምን አስቦ ነው? በእናትሽ እንደዛ ያጫሉ ነገር እንኳን መሬት ላይ ሳይወርዱ የሆነ ምን እንደሆነ ምን ለልጆቹ እንኳን በእንደዚህ ምክንያት ነው ብለን የምናወራው ነገር ሳይኖር መልሶ ደግሞ በኢየሱስ በዚህ ዊርድ በጣም እግዚአብሔርን በጣም ነው የሚያስጠላው። በቃ የዚህ ሀገር ነገር በቃ በጣም ነው የሚያስጠላው። በጣም በቃ የሆነ ውሸት ሁላ ነው የሆነ ህልሙ ላይ ያለው ነው የመሰለኝ። ገብርኤልን በኢየሱስ ክርስቶስ እረ በስላሴስ በፍጹም ራሷን ታጠፋ። በፍጹም እናቷን በጣም ነው የምትወዳት። እውነት ነው ወላሂ። እዚህ ይላችኋል በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ። የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጮሆ ምናምን ነበር። አስታውሳችሁ? እሱና የሱ ጓደኛ በሷ ምክንያት ላይክ እንደዛ አይነት ነገር ነበር ከጫላ ጋር እሱ እኮ በሷ ምክንያት በሌላ በፍጹም አታጠፋም። እኔም እንደዛ ነው የማስበው። እውነት ለመናገር የኔ ሀሳብም እስከ ጠዋት ድረስ በጣም ሳሰላሰል የነበረው ቀነኒ ራሷን እንደማታጠፋ ነው። ማለት አታጠፋም። ሺታ ፋሚሊ ገብቷቸዋል። አንዳንዴ የውላችሁ ምን አለ መሰላችሁ ይሄ ወይ በኢኮኖሚ ይሄ ልጅ እኮ ምንም አድርጎላት አይደለም አብረው ያለችው። እኔ አይገርማችሁም? ግን እግዚአብሔርን በዚህ ሳምንት ውስጥ ራሱ መኪና ግን ለምን እንደዚህ የሆነ አለ አይደለ? በቃ እንደዚህ ለምን አያደርግላ? ኢንጌጅ እንኳን ለምን አያደርግ? ፕሮፖዝ ለምን አያደርግ? በቃ ማላ አይምሮዬ ላይ ሁሉ እሱ ነበር። አይስዌር ቪዲዮቿን እያየው ማለት ነው። እና ላይክ ይሄን ሁሉ አክሰፕት አድርጋ አብረው የምትኖር ሴት ለእንደዚህ አይነት ለተራ ነገር ራሷን አታጠፋም። በፍጹም 99% ራሱ ሰው 100% መሆን ስለማይችል ነው እሱ እንጂ ልሷ ራሷን አታጠፋም። በቃ ለመሰላችሁ የሆነ የገንዘብ ወይም ይሄ በሆነ ነገር ተጠግተው ቢሆን ያንን ባጣ ምን ሆናል? ራሷ ስራ አላት እኮ ሺሃፍት እኮ ሞዴል ናት እኮ የሀገሯን የባህል የምታስተዋውቅ ልጅ ናት። ለምን ብላ ነው ራሷን የምታጠፋው? ከሱ ጋር ዞሩ ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች አይደለ? ገባችሁ አይደል ሀሳቤ? ራስሽን ለማጥፋት ለምሳሌ ያለዛ ሰው መተንፈስ አልችልም ምኖረው በሱ ነው ምናምን ብለሽ ስታስብ እሺ እቺ ልጅ እኮ ከሱ ዞሩ ብትል ወጣ ነበር ተባለ። ስትወጣ ራሷን ለማጥፋት ነው ያወጣችው ከቤት አይደል እንዴ? ራሷን የጣለችው እንደተባለው እንግዲህ ከቤት ውስጥ ነው ራሷን የጣለችው ከ5ኛ ፎቅ አይደል? 9 ሰዓት የት ነው የወጣችው? እሱስ ቤት አለ ወይስ የለም? እሺ 9 ሰዓት ነው ወርቃ የተገኘችው ወይስ ጠዋት ነው ወርቃ የተገኘችው? ማን ነው ያያት? ይሄንን የሚያወራው ልጆች ነው የሚያወሩት አይደል? ያያት ሰው ነው የሚያወራው። ስለዚህ ይሄ ነገር እንዴት ነው ብሎ መጠየቅ አለብን። ስለዚህ ነገር መጠየቅ አለብን። አከቆረተሙ ይሄ ነገር ምርመራ እንዲደረግበት ህዝብ መጠየቅ አለበት ብዬ ነው የማስበው። እንዳትለቋት። ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ሀብቱን እያደረገ ነው። ይሄ ለነጻ የበቀደሙ ኮሜዲያኑ ልጅ ሆቴል ቤት ውስጥ ድፍት አድርገውት ልጁ ሬሳው ራሱ ሆስፒታል ሳይደርስ በፊት ሆቴሉ እየሰራ ነበር። ሁሌ ግን ደስተኛ ነሽ፣ አይከብድም አለም ደስተኛ መሆን ስል እግዚአብሔርን ከያሽ እኮ ደስተኛ ነሽ። ሁሌም የጎደለው ነገር አያሳስብሽ ምናምን እንደዚህ አይነት ጽሁፍ ነው። እኔ ጽሁፉን ሁላ ለጥፍላችኋለሁ ከፈለጋችሁ የምትጽፍልኝ ማለት ነው። እና በእውነት ሺ ሶ ስማርት ራሷን ታጠፋለች ብዬ በፍጹም እኔ ምን እመኝላት ነበረ መሰላችሁ? ባገባት የሆነ በሰርግ ምናምን እንደዛ ነበር የምጠብቀው ጋይስ። ስለዚህ አሁን በዛኛው ጉዳይ ምክንያት አንዱ ስቲል ቂም ይዞ አንድ ነገር አድርጎ ቢሆንስ? ኢንቨስቲጌሽን ኢዝ ቬሪ ኢምፖርታንት። ራስዋን አታጠፋ። ታንክ ዩ ቬሪ ማች። እኔም እንደሱ ነው
ጭራሽ አታጣ እቺ ለማጥፋት ራሷን ስታዘጋጅ በየቀኑ ገባ የገደላት ሰውዬ ነገሮችን የሚሸፋፍኑለት ሰው ካለና ተሸፋፍኖለት ካልቀረ በስተቀር ከሰው ፍርድ ቢያመልጥ ከእግዚአብሔር ፍርድ አያመልጥም። መቼም ቢሆን ማንኛችንም የሆነ ወንጀል ሰርተን ከእግዚአብሔር ፍርድ አናመልጥም። ከሰው ፍርድ እንኳን ብናመልጥ እውነቷን ማወቅ ያለበት ህዝቡ ማለት ነው። ትናንትና ከመሞቷ በፊት የለቀቀችው ለመጨረሻ ጊዜ የተለቀቀ ቪዲዮ በቲክቶክ የግል ገጿ ላይ መታየቱ ብዙዎችን እንዲነጋገሩና በእንደዚህ ያለው ሁኔታ እንዴት ልትሞት ትችላለች? የሰው እጅ ያለበት ይመስላል። ብዙ ሰዎችም በዚህ ጉዳይ ላይ መመርመር አለባቸውና ጉዳዩ በጥልቀት መጣራት አለበት የሚል አስተያየት እንዲሰነዝሩ አስገድዷቸዋል። ባሌ ተወልዶ አሰላ ያደገው ድምፃዊ አንዱዓለም ጎሳ ለዓመታት በሙዚቃ ውስጥ ሲለፋና ሲጥር የነበረ እንዲሳካለትም እጅግ በርካታ ስራዎችን የሞከረ በጣም በተለያዩ የሙዚቃ ስራዎቹ እየታወቀ የመጣ ወጣት እንደሆነ ይታወቃል። እጅግ በጣም ልብ የሚነካውና የሚያሳዝነው ነገር ታዲያ ትናንትና ከመሞቷ በፊት የለቀቀችው ለመጨረሻ ጊዜ የተለቀቀ ቪዲዮ በቲክቶክ የግል ገጿ ላይ መታየቱ ብዙዎችን እንዲነጋገሩና በእንደዚህ ያለው ሁኔታ እንዴት ልትሞት ትችላለች? የሰው እጅ ያለበት ይመስላል። ብዙ ሰዎችም በዚህ ጉዳይ ላይ መመርመር አለባቸውና ጉዳዩ በጥልቀት መጣራት አለበት የሚል አስተያየት እንዲሰነዝሩ አስገድዷቸዋል። የሆነ ሆኖ ፖሊስ የራሱን ስራ እየሰራ ያለ ቢሆንም የምርመራ ውጤቱ ከፖሊስ ይፋ እስካልተደረገ ድረስ በእንደዚህ ነው በእንደዚያ ነው የሚለውን ነገር ለመናገር እጅግ አስቸጋሪና አዳጋች አድርጎታል። አሁን ግን ከምርመራው በኋላ ከዳግማዊ ሚኒሊክ ሆስፒታል አስክሬኗ ወጥቶ ወደ ቤት የተሸኘ ሲሆን ከዚህ በኋላ ፖሊስ የሚሰጠው መግለጫ ካለ ከፖሊስ የምንሰማ ይሆናል። እንግዲህ ብዙ ሰዎች የራሳቸውን አስተያየት በቲክቶክ ገጽ ላይቭ እየገቡ እየተነጋገሩ ያለ ቢሆንም በርካታ ሰዎች እንደሚናገሩትና ብዙ ሰዎች እንደሚያወሩት ይመርመር ይጣራ፣ ከዚህ በፊት የብዙ ሰዎች ሞት በዚህ መልክ ተደበስብሶ ቀርቷል የሚሉ ንግግሮች ጎላ ብለው መሰማታቸው የፖሊስን ስራ ከባድ ሊያደርገው እንደሚችል እየተናገሩ ይገኛሉ። የሆነው ሆኖ ግን አሁንም በቀጣይነት ፖሊስ የሚሰጠውን የምርመራ ውጤት እስከሚናገርና ይፋ እስከሚደረግበት ጊዜ ድረስ ማንም ምንም ስለዚህ ጉዳይ ሊናገር አይችልም።